ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ በእጅጉ ድጋፋችሁ ያስፈልገናል። በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ከሰሞኑን አብዛኛው የሊግ ጨዋታዎች እየተጠናቀቁ እየተገባደዱ አብዛኛው በቀጣይ ሳምንታት ይጠናቀቃሉ። ክለቦች የውድድር ዓመት ማጠናቀቂያን ተከትሎ ወደ ራሳቸውን ለማጠናከር ወደ ገበያ የሚወጡበት ወቅት ነው። ቀጣይ የሚከፈተው ትልቁ የሳመር የዝውውር መስኮት እንግዲህ በፊፋ በተወሰነው መሰረት 2 ጊዜ ነው የሚከፈተው። ከጁን 1 እስከ ጁን 10 ለመጀመሪያ 10 ቀናት የሚቆይ ለክለብ ወርልድ ካፕ ክለቦች ቀደም ብሎ ያስፈረሟቸውን ተጫዋቾች ሬጂስተር እንዲያደርጉ ምዝገባቸውን የስራ ፍቃድ እንዲያገኙ የተፈቀደ የመጀመሪያ 10 ቀን ለመጀመሪያ ጊዜ እንዲህ አይነት የዝውውር ሂደት ይደረጋል። በዛም ወቅት ደግሞ አሁን ላይ ክፍተታቸውን ጉለታቸውን የሚያውቁ በቀጣይ የውድድር ዓመት 2025-2026 ራሳቸውን አጠናክረው ለማቅረብ ያቀዱ ክለቦች በአጠቃላይ ወደ ገበያው ይወጣሉ እና ከወዲሁ አብዛኛው ክለብ እንቅስቃሴ ጀምሮ አንዳንድ ተጫዋቾችን ደግሞ ቀደም ብሎ ማስፈረም፣ ቅድመ ስምምነት መፈጸም፣ የወረቀት ስራዎችን አጠናቀው ይሄ የዝውውር መስኮት ሲከፈት በመጀመሪያ 10 ቀናት ለእያንዳንዱ ክለብ የሚመዘገብ የተጫዋች ቁጥር አሁን ላይ ቀደም ብሎ ቅድመ ዝግጅት እየተደረገ አብዛኛው ክለብ ይሄን ሂደት ለመጠቀምና ሰፊውን የዝውውር መስኮት በድጋሚ የሚከፈተውን ለ2 ወራት የሚቆየውን እንደውም የእንግሊዝ ፕሪሚየር ሊግ በአዲሱ ሕግ መሰረት የተወሰኑ ቀናትን ለመጨመር እቅድ እንዳለውም እየተነገረ ነው የሚገኘው እና ይህንን ተከትሎ ከወዲሁ ክለቦች የየራሳቸውን ክፍተት ለማጠናከር በገበያው ላይ እቅዳቸውን እየተመለከቱ ነው የሚገኙት። ከነዚህ መካከል እንግዲህ በፕሪሚየር ሊጉ በዘንድሮ የውድድር ዓመት ብዙ የተባለለት በመካከለኛ ክለብ አመርቂ እንቅስቃሴ አሳይቶ ለትላልቅ ክለቦች እንግዲህ ራሱን በደንብ ማስተዋወቅ የቻለው ጆዋው ፔድሮ የእንግሊዝ ክለብ ተፎካካሪ ክለቦች ትኩረት ስቧል። በምሽቱም እንግዲህ ለአርሴናል ቅርብ ከሆኑ ዘጋቢዎች መካከል ሴይመንዳን የቴሌግራፉ ዘጋቢ ከዚህ ቀደም በርካታ መረጃዎችን ከዚህ ዘጋቢ አግኝተን ስናጋራችሁ ነበር። በቅርብ ሳምንት ውስጥ አብዛኛው የአርሴናል ደጋፊ ተሳትፎውን ያደረገበት፣ በርካታ ተመልካቾች ያደመጡበት፣ ብዙ ሰብስክራይብድ ያገኘንበትን የቪክተር ጌሪኬስን ፕሮግራም ሰፋ ባለመልኩ የተመለከትንበትን ዘገባ ይዞ የወጣው ይሄ ለአርሴናል ቅርብ የሆነ ዘጋቢ እንግዲህ ሊቨርፑል፣ ቼልሲና አርሴናል በጆዋው ፔድሮ ዝውውር ላይ መፋጠጣቸው፣ በተለይ ደግሞ አርሴናል በእጅጉ የተጫዋቹ ፈላጊ ሆኖ በአዲስ መልኩ ብቅ ብሏል። ነገር ግን ይሄ የዝውውር ሂደት ከቪክተር ጌሪኬስ ጋር ምንም አይነት ግንኙነት የለውም። በቀጥታ አርሴናል ፕላን ቢውን እየተመለከተ ነው። ያ ማለት ደግሞ ሁለተኛ ስትራይከር፣ ሰከንድ ስትራይከር ቡድኖች ሁሉ ይፈልጋሉ። በተለይ 9.5 የሆነ አጥቂ እንደ ፕሌይሜከርም እንደ አጥቂም ወርዶም ወደ ክንፍ መጫወት የሚችል አማራጩ ሰፊ የሆነ ከሁለት አጥቂ ጋር መጫወት የሚችል ማለት በሁለት የአጥቂ አማራጮች ክለቦች ሲፈልጉ አንደኛው ተደራቢ አጥቂ ሆኖ መጫወት የሚችል ልክ የጁሊያን አልቫሬዝ አይነት አገልግሎት ያለው እንደነ ማቲያስ ኩኛ መጫወት የሚችል ቴክኒካሊ ግብ የማስቆጠር አቅሙ ከፍተኛ የሆነው ይሄ ብራዚላዊ ተጫዋች እንግዲህ የነዚህን ክለቦችን ትኩረት ስቧል። በተለይ ሊቨርፑልና አርሴናል ዝውውሩ ላይ ተደጋጋሚ ጥያቄ ለብራይተን ኃላፊዎች አቅርበዋል። ብራይተን እንደምታውቁት ወጣት ተጫዋቾችን አምጥተው አጎልብተው ለገበያ በማቅረብ እና ትርፋማነትን የሚያስመዘግቡ የቡድኑ ውጤት ደግሞ በየውድድር ዓመቱ እየተሻሻለ አሁን ለዩሮፒያን ውድድር ተሳታፊ ለመሆን ጥሩ ፖዚሽን ይዞ ለማጠናቀቅ እንግዲህ በቀጣይ 2 ጨዋታዎች ብራይተንም ቀላል ፈተና አይጠብቀውም። ከሊቨርፑል ጋር በቀጣይ ሰኞ የሚያደርገው ጨዋታ ይኖራል። ይህንን ተከትሎ እንግዲህ ጆዋው ፔድሮ በቀጣይ ሳመር
ከብራይተን ትኩረት የሚስብ ሌላኛው ተጫዋች ሆኗል። ብራይተኖችን እንደምታውቁት ከሊቨርፑልም ጋር ከአርሴናል ጋር በተመሳሳይ ከቼልሲ ጋር ጥሩ ቀረቤታ አላቸው። ከአርሴናል ጋር እንደምታውቁት ቤን ዋይትን፣ ትሮሳርድን ለአርሴናል መሸጣቸው ይታወሳል። ሊቨርፑል ከብራይተን እና አሌክሲስ ማካሊስተርን ማምጣት ችሏል። የተጠናቀቀው የውድድር ዓመት ሞሲ ካሴዶን ለማስፈረም ተቃርቦ ነበር ዝውውሩ። በስተመጨረሻም ቼልሲ ጠልፎት ወደ ቼልሲ እንደተዘዋወረ ይታወቃል። እነ ኩኩሬያንም ለቼልሲ መሸጥ ችሏል እና ይሄ ቡድን ትርፋማነትን እያስመዘገበ ተጫዋቾችን በማብቃት የሚታወቅ ነው። አሁን ላይ እንግዲህ ብራይተንን በዘንድሮ የውድድር ዓመት ከሚፈትኑ ወይም ለቀጣይ የውድድር ዓመት ራሳቸውን በተለየ ሁኔታ አጠናክረው ለመቅረብ ክለቦች ከብራይተን ከተመለከቷቸው ተጫዋቾች አንደኛው ጆዋው ፔድሮ ነው። ሌላኛው እንደምታውቁት ካርሎስ ባሌባ ነው። እነዚህ ተጫዋቾች እንግዲህ የቶፕ 6 ክለቦችን ትኩረት ስበዋል። በተለይ እነዚህ 3 ክለቦች በተደጋጋሚ የጆዋው ፔድሮ አንዳንድ ሁኔታዎች ወደ ብራይተን በመጠየቅ ሪፖርቶችን ተቀብለዋል። በተለይ ሊቨርፑልና አርሴናል በዚህ ተጫዋች ዙሪያ ጠንካራ ፍላጎት እንዳላቸው ሴመንዳን ምሽት ላይ በቴሌግራፍ አምዱ ላይ ይዞ ወጥቷል። ይህንን ጉዳይ እንግዲህ በተወሰነ መልኩ እንመለከታለን። ትናንት ምሽት ግን በስፔን ላሊጋ ማድሪድ 2-1 ማዮርካን በሜዳው አሸንፏል። ጃኮብስ እና ኪሊያን ኢምባፔ ያስቆጠረው ከመመራት ተነስቶ ማድሪድ አሸንፏል። እንግዲህ የዋንጫውን ጉዳይ ለአንድ ሳምንት ማድሪድ ማዘግየት ችሏል። ዛሬ ባርሳ እንግዲህ ከሜዳ ውጭ ጨዋታ ያደርጋል። እስከ ቀጣይ ሳምንት ድረስ የላሊጋ አሸናፊ ይለያል ተብሎ ይጠበቃል። የዛሬውም ውጤት ወሳኝነት አለው። ቦሎኛ እንግዲህ ከ51 ዓመት በኋላ የጣሊያን እግር ኳስ ኮፓ ኢጣሊያ ፍጻሜን ኤሲ ሚላን 1-0 አሸንፎ ዋንጫውን ማንሳት ችሏል። በዘንድሮ የውድድር ዓመት ካየናቸው አስደናቂ እግር ኳሳዊ ጉዳዮች መካከል ኒውካስል የ71 ዓመት የዋንጫ ራቡን መቅረፍ ችሏል። ከ53 ዓመት በኋላ ሜጀር ትሮፊ ማሸነፍ ችሏል። አሁን ደግሞ ቦሎኛ በጣሊያን እግር ኳስ ከረጅም ጊዜ በኋላ ዋንጫ ማሳካት ችሏል። ዘንድሮ እንደምታውቁት ቦሎኛ የሻምፒየንስ ሊግን ቦታ ይዞ እንዲያጠናቀቅ የአርሴናሉን የነ ሪካርዶ ካሊፊዮሪ የማንቸስተሩ ጆሹዋ ዚርኪዚ ከቲያጎ ሞታ ጋር በመሆን በተጠናቀቀው የውድድር ዓመት የሻምፒየንስ ሊግን ቦታ ይዘው ማጠናቀቃቸው ተከትሎ ዘንድሮ ቦሎኛ የሻምፒየንስ ሊግ ተሳታፊ ነበር። አሁን ደግሞ የኮፓ ኢጣሊያ ዋንጫን ማሳካት ችሏል ማለት ነው። ይሄ ከምሽቱ ከተመለከትናቸው ትዕይንቶች አንዱ ነበር። በተጨማሪም ወደ ጆዋው ፔድሮ የዝውውር ሂደት ከመግባታችን በፊት አንዳንድ የዝውውር መረጃዎችን ለመጠቆም ያክል በአርሴናል እና በሊቨርፑል እንዲሁም በቼልሲ በእጅጉ ሲፈለግ የነበረው ስፔናዊው የመሀል ተከላካይ የበርንማውዙ ዳያን የንሰን ወደ ሪያል ማድሪድ የሚያደርገውን ዝውውር ከስምምነት ላይ መድረሱን በምሽቱ በስፋት እየተዘገበ ነው የሚገኘው። ይሄ ተጫዋች እንግዲህ ምርጫውን ማድሪድ አድርጓል። ማድሪድም የተጫዋቹን የመልቀቂያ ሂሳብ 50 ሚሊዮን ፓውንድ ለመክፈል ተስማምቷል። የበርንማውዝ ኃላፊዎችም ጥያቄውን እንደተቀበሉ እነ ፋብሪዚዮ እየዘገቡ ነው የሚገኙት። ፋብሪዚዮ የዘገበውን ሪፖርት እንግዲህ የዳያን የንሰን አባት ሪትዊት አድርጎ ላይክ አድርጎታል እና በዝውውሩ ላይ ያለውን ሂደት የጠቆመ የምሽቱ ዘገባ ተደርጎ በአብዛኛው የእንግሊዝ ሚዲያ እየተለቀቀ ነው የሚገኘው እና ይሄ ስፔናዊ ተከላካይ በእነዚህ 3 ታላላቅ ክለቦች ሲፈለግ ቆይቶ በስተመጨረሻም ማረፊያው በርናባዩ ሆኗል። የዝውውር መስኮቱ ሲከፈት ትሬንት አሌክሳንደር አርኖልድን ተከትሎ ለነጩ ቤት የሚፈርመው የመሀል ተከላካይ ዳያን የንሰን መሆኑ ከወዲሁ እየተረጋገጠ መጥቷል። ይሄን አያይዞ ለማንሳት ያክል ነው። ስለ ቪክተር ጌሪኬስ ሰባስቲያን ቪዳል የሚባለው ዘጋቢ ባለፈው ለስሙን ጠቅሰን በፕሮግራማችን ላይ ያነሳ ነው። የፖርቹጊዝ እግር ኳስ የዝውውር ኤክስፐርት እንደሚለው ከሆነ አርሴናል ለዚህ ስዊድናዊ አጥቂ የክለቡ ከፍተኛ ተከፋይ የደሞዝ ተከፋይ ለማድረግ እና ከታክስ በኋላ
ከፍተኛ ገንዘብ የሚያገኝበት የተለያየ ጥቅማ ጥቅም ያለውን ኮንትራት አቅርቦ በቃላት ደረጃ ከተጫዋቹ ጋር ተስማምቷል። በቃላት ደረጃ ቨርባል አግሪመንት ነው። እንግዲህ ድርድሮቹ እንደቀጠሉ ናቸው። ተጫዋቹ እንግዲህ 235,000 ፓውንድ ሳምንታዊ ደሞዝ እንደሚያገኝና አርሴናል የፕሪሚየር ሊግ ዋንጫ የሚያሳካ ከሆነ 6 ሚሊዮን ፓውንድ በጉርሻ መልክ፣ አርሴናል በሻምፒዮንስ ሊግ 4 ውስጥ በድጋሚ በቀጣይ የውድድር ዓመት የሚገባ ከሆነና ተጫዋቹ በዚህ ሂደት ላይ 8 ግብ የሚያስቆጥር ከሆነ 4 ሚሊዮን ፓውንድ፣ ፋይናሊስት የሚሆን ከሆነ 5.1 ሚሊዮን ፓውንድ፣ ዋንጫው የሚያሳካ ከሆነ 7.6 ሚሊዮን ፓውንድ ጉርሻ ለመክፈልም ተስማምቶ እንግዲህ በአጠቃላይ የዝውውሩ ፓኬጅ እስከ 81 ሚሊዮን ፓውንድ አካባቢ ይሄዳል ተብሎ ይጠበቃል። ይህን እንግዲህ ምሽት ላይ ያገኘሁት መረጃ ነው። በጃኦ ፔድሮ ፕሮግራም አያይዤ መረጃውን ለመጠቆም ያክል ነው። ሌላ ቪዲዮ፣ ሌላ መረጃ ይህንን ዴቨሎፕ አድርጎ አዲስ ቪዲዮ ከመስራት በዚህ አጋጣሚ በርካታ የአርሴናል ደጋፊዎች ይህን ፕሮግራም ስለሚያደምጡ አያይዞ ለመጥቀስ ያክል ነው። በዋነኝነት እንግዲህ ይህ ፕሮግራም ትኩረት የሚያደርገው ስለ ብራዚላዊ ጃኦ ፔድሮ የአርሴናልና የሊቨርፑል ኢላማ እንዲሁም ቼልሲ በዝውውሩ ላይ ያለ ነገር ግን የዩሮፒያን እግር ኳስና ተጫዋቹ በቀጣይ መጫወት የሚፈልግበት ክለብ በተለይ እንደ ክለቦቹ ፍላጎትና አመጣጥ ከሆነ የተሻለው ቡድን አርሴናልና ሊቨርፑል ናቸው ብሎ ሰይመንዳን ዘግቧል። ይሄ ተጫዋች እንግዲህ እንደምታስታውሱት ከፊሉሚኔንሴ ወደ ዋትፎርድ በከፍተኛ የዝውውር ዋጋ ነበር በጊዜው የተዘዋወረው። እንደምታስታውሱት ወደ ዋትፎርድ በ25 ሚሊዮን ፓውንድ ክላውዲዮ ራኒሪ ሲያመጡት በጊዜው ብዙ ተብሎለት ከምናስታውሰው አጋጣሚ መካከል የኦሊጎናር ሶልሻየር የማንቸስተር ቤት የመጨረሻ ቆይታ የነበረው ጨዋታ ዋትፎርድ ነበር። ዋትፎርድ በዛው የውድድሩ ዓመት ወርዶ ግን 4-0 ነበር ማንቸስተርን ማሸነፍ የቻለው። በዛ ጨዋታ የተጫዋች ከቤንች ተነስቶ 2 ግብ አስቆጠረ። ሃሪ ማጓየር እሱ ላይ በሰራው ጥፋት በቀይ ካርድ ከሜዳ ወጣ። አንድ ፔናልቲ ዋትፎርድ ሲያስቆጥር የፔናልቲዋ መገኘት ምክንያት ሆነ። በዛም ወቅት የተጫዋቹ ዕድሜ 19 ነበር። አሁን ተጫዋቹ ተፈላጊነቱ ከፍ ብሎ በዋትፎርድ ቤት ራሱን በደንብ በማሳየት 30 ሚሊዮን ፓውንድ ወጥቶበት በአጭር ጊዜ ውስጥ ወደ 50 ሚሊዮን ፓውንድ ገደማ በድምሩ 2 መካከለኛና አነስተኛ ክለቦች ከፍለውበት ነው እንግዲህ ዛሬ ላይ ጃኦ ፔድሮ ተፈላጊነቱ ከፍ ያለው። ወደ ብራይተን ቤት ከተዘዋወረበት ጊዜ አንስቶ በ7 ጨዋታ 33 ግብ አስቆጥሯል። ሁለገብ የፊት መስመር ተጫዋች ነው። ከዚህ ቀደም እንደምታውቁት በብራይተን ቤት ከሚገኙ አጥቂዎች ከአብዛኛው ጋር ተጣምሮ ተጫውቷል። ለምሳሌ አሁን ላይ እዛው በዋትፎርድ የሚገኘው ከዳንኤል ቤክ ጋር ወደ ዌስትሃም ከተዘዋወረው አጥቂው በተመሳሳይ ተጣምሮ ይጫወታል። ነገር ግን የጃኦ ፔድሮ ትልቁ አቅም ለአንድ ክለብ የሚያገለግልበት ትልቁ ሚና ምንድነው? ከአጥቂ ጀርባ ሆኖ ሲሰለፍ የክሬቲቪቲ አቅሙ፣ እንደ አጥቂ ሆኖ ሲሰለፍ ግብ የማስቆጠር ክህሎቱ፣ እንደ ክንፍ ተጫዋች ተደርጎ ሲሰለፍ ደግሞ በሮቤርቶ ዲዘርቢ ጊዜ የድሪብልና የቴክኒክ አቅሙ። ስለዚህ በሶስቱም የፊት መስመር አማራጭ በኩል መሰለፍ ይችላል። ተጫዋቹ በአማራጭነት እንዲህ አይነት አገልግሎት መስጠቱ ደግሞ በእነዚህ ክለቦች ውስጥ ላለው ክፍተት፣ ላለው የጥራት እጥረትና የፊት መስመር መልሶ ማጠናከሪያ ሀሳብ በበቂ ሁኔታ ፊት ያደርጋል ተብሎ ስለታሰበ ሁለቱ ክለቦች እንግዲህ በእጅጉ ጃኦ ፔድሮን ፈልገው ወደ ገበያ ወጥተዋል። ብራይተን እንደምታውቁት ባወጣው ገንዘብ የተወሰነው ማሻሻያ አድርጎ የሚሸጥ ክለብ ሳይሆን አትርፎና ትርፋማነትን ታርጌት አድርጎ በጥሩ የምልመላ ብቃትና በቀጣይ ቡድኑ አዲስ የተጫዋቾችን እድገት የአዲስ ምልመላ እንዲሁም የሌሎች ተጫዋቾች ለእንግሊዝም ሆነ በመላው በአምስቱ ትላልቅ ሊጎች ከፍ ወዳለ ደረጃ አድገው ማገልገል የሚችሉ ወጣት ተጫዋቾችን
ንስር አይኑ እንግዲህ ተመልክቶ በማምጣት ለገበያ ለሽያጭ የሚያወጣ ክለብ ነው። አትራፊ ክለብ ነው። በዘንድሮ የውድድር ዓመት በየትኛውም መመዘኛ ጆዋው ፔድሮ ከብራይተን ጋር አይቀጥልም። ለዚህ ደግሞ እንደ መነሻነት በዋና ምክንያት የተቀመጠው የተጫዋቹን የመልቀቂያ ሂሳብ ብራይተኖች ይፋ አድርገዋል። 80 ሚሊዮን ፓውንድ ያቀረበ ክለብ ተጫዋቹን ማስፈረም መደራደርም እንደሚችል ፍቃድ ሰጥተዋል። ነገር ግን ብራይተን 80 ሚሊዮን ፓውንድ ብሎ ኢኒሻል የመልቀቂያ ሂሳብ ያስቀምጥ እንጂ ተጫዋቹ ላይ ቢዲንግ ዋር በበዛ ቁጥር የብራይተኖች ትልቁ ቴክኒክ ፈላጊ ክለቦች በበዙ ቁጥር ዋጋውን ከፍ በማድረግ በመጨረሻ በጨረታ ለተመቻቸው ፕሮፖዛል ተጫዋቾችን ይሸኛሉ። ለምሳሌ ሊቨርፑል 113 ሚሊዮን ፓውንድ አቅርቦ ነበር ለሞሲ ካሴዶ፣ ብራይተን ተቀብሏል። ነገር ግን ሞሲ ካሴዶ ከቼልሲ ጋር ቅድመ ስምምነት አድርጓል በጊዜው። ስለዚህ የሊቨርፑልን ጥያቄ በግል ደረጃ ይቅርታ ለቼልሲ ቃል ስለገባ ቃሉን ከማጠፍ ብሎ ቼልሲ መርጦ ቃሉን አክብሮ ወደ ስታንፎርድ ብሪጅ ተጉዟል። ነገር ግን ቼልሲ ያሻሻለው 2 ሚሊዮን ፓውንድ 115 ሚሊዮን ፓውንድ ነበር ቼልሲ የከፈለው። እንደምታስታውሱት ማርክ ኩኩሬያ ወደ ቼልሲ ሄደው በ58 ሚሊዮን ፓውንድ ነው። ነገር ግን ከቀናት ቀደም ብሎ ማንቸስተር ሲቲ በ50 ሚሊዮን ፓውንድ የኩኩሬያን ጉዳይ በግልም በቃላትም ደረጃ ከክለቡ ጋር ተስማምቶ ነበር። ቼልሲ የማሻሻያ ክፍያ አቅርቦ ነው ተጫዋቹን ያስፈረመው። ማንቸስተር ዩናይትድ እና አሌክሲስ ማካሊስተር መካከል ድርድሮች ነበሩ። ሊቨርፑል ግን የመልቀቂያ ሂሳቡን 35 ሚሊዮን ፓውንድ ከፍሎ ነው ተጫዋቹን ያስፈረመው። ስለዚህ ብራይተን የተሻለ ፕሮፖዛል አይቶ ለተጫዋቹ ፊት የሚያደርግ ተስማሚ አየር ያለው ከባቢ አየር ያለውን አይተው ተጫዋቹን በማይጎዳ እነሱን ደግሞ ከፍተኛ ጠቀሜታ በሚያስገኝ ክፍያ ነው የሚሸኙት። ስለዚህ የብራይተኖች የመደራደር አቅም በጣም የሚያስገርም ነው። የተለያዩ ስፖርቲንግ ዳይሬክተሮች በዚህ ክለብ መጥተው ሄደዋል። አሁን በአዲሱ ስፖርቲንግ ዳይሬክተር እየተመራ እንግዲህ ይህን የዝውውር ሂደት በቀጥታ ይመራል ተብሎ ይጠበቃልና ሁለቱ ክለቦች ይህን ያክል ክፍያ ለሰከንድ ስትራይከር ይከፍላሉ ተብሎ ባይጠበቅም ግን ለድርድር ቢያንስ ይሄ ተጫዋች ከ60 እስከ 65 ሚሊዮን ፓውንድ ሊያወጣ ይችላል። አንደኛ እድሜው፣ ሁለተኛው ወቅታዊ ብቃቱና በዘንድሮ የውድድር ዓመት በብራይተን ቤት ያሳየው እንቅስቃሴ በአምስቱ ቶፕ ክለቦች ላይ ያስቆጠረው የግብ ብዛት በሜዳውም ከሜዳውም ውጪ በደርሶ መልስ ትላልቅ ክለቦች ላይ ያስቆጠረበት ከነ ምንቴ ከነ ካይረል ሚቶማ ጋር ከነ አያሪ ጋር በመሆን እነ ኦሪልን በብራይተን ቤት ውጤታማ ጊዜያትን እያሳለፉ ነው። በፋቢያን ሁዝለር የተዋጣለት ጊዜ ካሳለፉ ተጫዋቾች ውስጥ መካከል አንዱ ጆዋው ፔድሮ ነው እና አሁን በገበያ ላይ ከፍተኛ ተፈላጊ ክለብ ተጫዋች ይሄ ብራዚላዊ ሆኗል። የነዚህ ቶፕ 3 ክለቦች አይን እዚህ ተጫዋች ላይ አርፏል። ታዲያ ጆዋው ፔድሮን ለማስፈረም የትኛው ክለብ እድል አለው የሚለው እንግዲህ ከወዲሁ እንደሚወጣው እንደ ሴመንዳን ዘገባ ከሆነ ሊቨርፑሎች የዳርዊን ኑኔዝን ጉዳይ በቀጣይ ወር መቋጫ ያገኝለታል ተብሎ ይጠበቃል። በተለይ ወደ ሳውዲ ፕሮ ሊግ የመሄዱ እድል አሁን ላይ እየሰፋ መጥቷል። ሊቨርፑሎች የፋይናንስ አቅማቸውን እንዲሁም ወደ ሌሎች አማራጮች ለመግባት የሚያስችል በቂ ገንዘብ በዚህ ተጫዋች አማካኝነት ማግኘት ስለሚፈልጉ የኢሮፒያን ክለቦች ከ50 ሚሊዮን ፓውንድ በላይ አይከፍሉ። የሳውዲ ክለብ ግን 78 ሚሊዮን ፓውንድ ሊቨርፑል ለቤኔፊካ የከፈለውን ክፍያ ለመፈጸም ፈቃደኛ ናቸው። ስለዚህ ሊቨርፑል ቢያንስ ተጫዋቹን ለ3 ዓመት ተገልግሎ ባመጣበት ዋጋ መሸጡ ትርፋማ ያደርገዋል ቡድኑ። ይህንን ተከትሎ ወደ ጆዋው ፔድሮ ኢላማውን ሊያደርግ ይችላል። ነገር ግን በሊቨርፑል ቤት እንደምታውቁት ቤንጃሚን ሼሽኮ፣ አሌክሳንደር ኢሳቅ፣ ሂጎ ኢኬቲኬ፣ ጁሊያን አልቫሬዝ ትላልቅ ኢላማዎች ናቸው። አሁን ደግሞ ጆዋው ፔድሮ በእቅዳቸው ውስጥ እንዳለና ከብራይተን ጋር የተወሰኑ ቃለ ምልልሶች ጥያቄዎች እንደነበሩና አንዳንድ ጥያቄዎችን ሊቨርፑሎች አቅርበው ሪፖርት እንዳገኙ፣ አርሴናል ግን የጆዋው ፔድሮን ፍላጎት የተመለከተው በቀጥታ ሴንተር ስትራይከር አድርጎ ለማስፈረም ሳይሆን በአማራጭነት ተጫዋቹን ለመጠቀም ነው።
እንደ ሳይመን ዳን ዘገባ ከሆነ ኒኮ ዊሊያምስ እና ጆዋው ፔድሮ በአርሴናል በተመሳሳይ ፖዚሽን እቅድ ውስጥ የተያዙ ናቸው። ያ ማለት የሀገሩ ልጅ ማርቲኔሊ የሚጫወትበት ፖዚሽን ላይ ማለት ነው። ስለዚህ ከቀናት በፊት አንድ ፕሮግራም በቪክተር ጌሪኬስ ላይ አንድ ጥቆማ አንስቼላችሁ ነበር። አርሴናሎች በዘንድሮ የውድድር ዓመት በማርቲኔሊ ዝውውር በኩል የሚቀርብላቸውን ጥያቄ ጥሩ ፕሮፖዛል ከመጣ ጥሩ ክፍያ አርሴናሎች ሊቀበሉ ይችላሉ። ይህን ጉዳይ ባይሆን የአርሴናል ደጋፊዎች በደንብ በትኩረት አስምሩበት። በቀጥታ ጆዋው ፔድሮ ስትራይከር ሆኖ አይመጣም ነው የሚለው ይሄ ዘጋቢ። በአማራጭነት አርሴናሎች ለመጠቀም ያ ማለት ሳካ ቢጎዳ ሳካ ቦታ ላይ መጫወት ይችላል። ከአጥቂ ጀርባ አርሴናል የአጥቂ ቁጥሩን ከፍ ማድረግ ቢፈልግ እዛ ፖዚሽን ላይ መጫወት ይችላል። ፍሮንት ስትራይከር መሆን ይችላል። እንዲሁም በማርቲኔሊ ፖዚሽን ላይ መጫወት ይችላል። እንደምታስታውሱት በመጀመሪያ ዙር በብራይተን ቤት በይበልጥ ዳኒ ዌልቤክ ባለበት ጨዋታ ከዳኒ ዌልቤክ ጀርባ ወይም በአንደኛው ክንፍ ነበር የሚሰለፈው። በአብዛኛው ደግሞ ያየነው ፋቢያን ሁዝለር በ6 የማጥቃት ባህሪ ባላቸው ተጫዋቾች ምርጥ 11ቸው ወደ ሜዳ ስለሚገባ እንደ አማካይ ሆኖ ፔኔትሬት እያደረገ እንዲያገለግል ስለሚፈልጉ ከዌልቤክ ጀርባን የሚያጫውቱት እና ትልቁ አማራጭ የተጫዋቹ ሁለገብ መሆን ነው። ይሄ ደግሞ በአርሴናል ቤት ተጫዋቹን ተፈላጊ ያደርገዋል። ሁለገብ ተጫዋች በአርሴናል ቤት በቁጥር እንኳን አንድ ተጫዋች ለማንሳት ጋብሪኤል ጄሱስ ነው በፊት መስመር በኩል በሁለቱም ዊንግ በዋና አጥቂ ከጀርባ መጫወት የሚችል ነገር ግን ይሄ ተጫዋች በጉዳት ምክንያት አርሴናልን በበቂ ሁኔታ እያገለገለ አይደለም። ስለዚህ ጄሱስንም የመተካት አቅም አለው። በአማራጭነት ሶስቱም ቦታ ላይ መጫወት የሚችል ጥሩ ቴክኒክ ያለው ጥሩ ግብ የማስቆጠር ሪከርድ ያለው በዘንድሮ የውድድር ዓመት በብራይተን ቤት ግሩም ቆይታ ያደረገውን ተጫዋች እንግዲህ አርሴናሎች በእንዲህ መልኩ ነው የሚፈልጉት። በየትኛውም መመዘኛ ከቪክተር ጊዮኬሬስ ዝውውር ጋር ይሄ ዝውውር አይገናኝም። በአርሴናል ራደር በአንድ ፖዚሽን ላይ ከተያዙ አማራጮች ኒኮ ዊሊያምስ እና ጆዋው ፔድሮ የዊንግ አታክ በሚል ራደር ውስጥ የተያዙ ናቸው። ስለዚህ ይሄ ብራዚላዊ እንግዲህ የሀገሩ ልጆች ማርቲኔሊ፣ ጋብሪኤል ጄሱስ፣ ጋብሪኤል ማጋሌሽ ባሉበት ስብስብ እንግዲህ ለመምጣት ጥሩ ብራዚላዊ ላቲናዊያን ስብስብ አለው አርሴናል። ይህንን ተከትሎ ሚካኤል አርቴታ እንግዲህ ተጫዋቹን አግባብቶ አንድሬስ ቤርታ በመደራደር አቅማቸው የአርሴናል የፊት መስመር ክፍተት ግብ የማስቆጠር ችግርን ለመቅረፍ እንግዲህ ከተያዙ ተጫዋቾች ውስጥ አንዱና ዋነኛው ተጫዋች ጆዋው ፔድሮ ሆኗል ከቪክተር ጊዮኬሬስ ጋር በተጨማሪ። ስለዚህ አርሴናሎች በዚህ ዝውውር ላይ ጠንክረው በሳመር ይሳተፋሉ፣ በተመሳሳይ ሊቨርፑልም። ነገር ግን አርሴናል እንግዲህ በፊት መስመር በኩል ሁል ጊዜ እንደሚነገረው የኒኮ ዊሊያምስን ጉዳይ አሁንም መነጋገሪያ ሆኗል። ሊሮይ ሳኔም ራደራቸው ውስጥ አለ። ተጫዋቹ እስካሁን ኮንትራት አልፈረመም። የተለያዩ ተጫዋቾች ለአርሴናል ቅርቡ ከሆኑ ዘጋቢዎች መካከል በለንደን ስታንዳርድ ሳይመን ኮሊንስ እንደሚለው ከሆነ አርሴናል በግብ ጠባቂ በኩል ጋርሲያን ለማምጣት ቅድመ ሁኔታዎችን እያጠናቀቀ ነው የሚገኘው። ይህን ግብ ጠባቂ ለማምጣት ኔቶ ወደ በርንማውስ ለመመለስም እቅድ እንዳላቸውም አያይዞ ጽፏል። ነገር ግን አርሴናል 3 የአካዳሚ ተጫዋቾችን ለዋና ክለብ ለመጫወት በቀጣይ የውድድር ዓመት በማድሪድ የተያዙ እነ አንደርሰን ሄሬራ የሚባሉ ወጣት አንደርሰን ሄሬራ ከማድሪድ አካዳሚ ለማምጣት እስከ 12 ሚሊዮን ዩሮ አካባቢ ለ3 የአካዳሚ ተጫዋቾች ለመክፈል ቅድመ ዝግጅት እያደረገ እንደሆነ አስጽፏል የስፔን ሚዲያና። አርሴናል እንግዲህ ሰፊ የዝውውር መስኮት ነው የሚያሳልፈው። በርከት ያሉ ተጫዋቾች ከክለቡ ይሸኛሉ፣ ወደ 9 ገደማ። በቴክኒክ አቅማቸው ከፍተኛ ኳሊቲው የሚያሳድጉ ቡድኑን ለዋንጫ የሚያበቁ ደግሞ ጥሩ የስኳድ ተጫዋቾችም ወደ ስብስቡ ይካተታል ተብሎ ይጠበቃል። የማርቲን ዙቢመንዲ ጉዳይ ደግሞ ክለቡን በማክበር አሁን ላይ ውሳኔውን አላሳወቀም። ነገር ግን በአብዛኛው ቅድመ ሁኔታ ያከተመ ነው። የአርሴናል የዝውውር መስኮት እንደተከፈተ
የመጀመሪያ ፈራሚ የሚሆነው ይሄ ተጫዋች ነው። እንግዲህ የ23 ዓመቱን ጆዋው ፔድሮን ለማስፈረም የለንደኑ ክለብ አርሴናል እና ቼልሲም ይገኛሉ። ሊቨርፑልም የዚህ ተጫዋች ፈላጊ ነው። በ2020 ነበር ከፍሉሚኔንሴ ወደ ዋትፎርድ የመጣው። አሁን እንግዲህ በአማራጭነት እነዚህ ክለቦች ከያዙት የፊት መስመር ተጫዋቾች መካከል የሚጠቀስ ነው። ነገር ግን አንድ እዚህ ጋር አያይዞ ለማንሳት ጆዋው ፔድሮን ብራይተን ለመሸጥ ወደ ገበያ ከሚያወጣበት ዋነኛ ምክንያት መካከል የኑረምበርጉ ግሪካዊው የፊት መስመር ተጫዋች ለወደፊት ብዙ የተባለለት ይሄ አጥቂ ምናልባት 2025 2026 አድማጮች በደንብ ታዩታላችሁ፣ ወይም አሁን ከተቻላችሁ በደንብ ከቻላችሁ ይሄን ተጫዋች ገብታችሁ በዩቲዩብ ቻናል ብትመለከቱ በጣም ሪኮመንድ አደርጋለሁ። ይሄ ብራይተን ቀደም ብሎ ከኑረምበርግ ያመጣውን አጥቂ ዚማስ ይባላል፣ ስቲፋኖ ዚማስ ይባላል። 20 ሚሊዮን ፓውንድ ከፍለው አምናን በዘንድሮ የውድድር ዓመት ነው ያስፈረሙት። ቀጣይ የውድድር ዓመት ነው ቡድኑ የሚቀላቀለው። የ19 ዓመት ወጣት አስደናቂ ቴክኒክ ያለው የሚገርም የፊት መስመር አጥቂ ነው። እንዴት የዩሮፒያን ክለቦች እንዳላዩት አላቅም፣ ግን ከኑረምበርግ በፋቢያን ሁዝለር ጥቆማ መሰረት ይሄ ስቴፋኖ ዚማስ የሚባለው ተጫዋች በቀጣይ የውድድር ዓመት የብራይተን ተጫዋች ይሆናል። ይሄ ተጫዋች የሚመጣ ከሆነ ደግሞ ብራይተን እነዚህ ከፍተኛ ገንዘቦች ወደ ባንክ አካውንት ለመጨመር እንግዲህ ጆዋው ፔድሮን ለመሸጥ ወደኋላ አይልም። ይሄ ተጫዋች ክለቡን በቀጣይ የውድድር ዓመት ይቀላቀላል ተብሎ ይጠበቃል። ሌሎች ተጫዋቾች እንግዲህ በእቅድ ውስጥ አሉ። አርሴናሎች እንደምታውቁት አሁንም የቤንጃሚን ሼሽኮ ፈላጊ ናቸው። በቤንጃሚን ሼሽኮ እና በጊሪኬስ መካከል ያለውን የሀሳብ ልዩነት በጊሪኬስ ፕሮግራም ላይ በደንብ በስፋት አንስቻለሁ። በአርሴናል የስካውት ሪፖርት ዲፓርትመንት ክፍሎች የሚገኙ ባለሙያዎች ሼሽኮ ላይ ያመኑበት ታክቲካል ሀሳብ አለ። በተለይ ከቆሙ ኳሶችና ረጃጅም ኳሶችና የክሮስ ኳሶች ላይ ከጊሪኬስ የተሻለ አኩሬሲ ያለው በሚል የአርሴናል የምልመላ ክፍል ኃላፊዎች ይስማሙበታል። ቤርታ ደግሞ 100% ለአርሴናል የፊት መስመር ተጫዋች ምርጫ ይሆናል ብለው ያሰቡት ጊሪኬስን ነው። እንግዲህ እንደሚወጣው ዘገባ ከሆነ ደግሞ ጥያቄም የቀረበው ስለ ደሞዝም የተደራደሩት ከቪክተር ጊሪኬስ ጋር ነው። ቼልሲ እንግዲህ የአርቢ ላይፕዚጉን ሼሽኮንም ይፈልጋል፣ የኢፕስዊች ታውንም ሊያም ዴላፕን። በተለይ ደግሞ ከትናንት ምሽት ጀምሮ አድማጮች እንደተመለከታችሁት በቀጣይ ሳመር ቼልሲ ኒኮላስ ጃክሰንን ጭምር ለመሸጥ ያስባል። በተለይ ኤንዞ ማሬስካ ከኒውካስሉ ሽንፈት በኋላ በጣም ከፍተኛ የቃላት አለመግባባትና ምልልስ ነበር በመልበሻው ቤት። በጣም ደስተኛ አልነበሩም። ተጫዋቹ ሙሉ የቡድኑ አባላትን ይቅርታ ቢጠይቅም በባህሪውና ቼልሲ በወሳኝ ሰዓት በቀጣይ 2 ጨዋታዎች ለቼልሲ ለዩሮፒያን ውድድር ተሳታፊነት ወሳኝነት በነበረው ወቅት እንግዲህ ቀይ ካርድ ያውም ስትሬት ሬድ ካርድ መመልከቱ በዘንድሮ የውድድር ዓመት ድጋሚ ለቼልሲ ጨዋታ አያደርግም፣ ከባድ ሪስክ ነው። ይህንን ተከትሎ የባህሪ የጉዳት ግብ የማስቆጠር አቅም ማነስ፣ እነዚህ ሁሉ ጉዳዮች ተጨምረው ተጫዋቹን ለመሸኘትና አንደኛው አማራጫቸው ጆዋው ፔድሮ ሆኗል። አርሴናል እንግዲህ በእጅጉ ይፈልገዋል። የተጫዋቹን ሁለገብነትን ታሳቢ በማድረግ የጠነከረ ፍላጎት በተጫዋቹ ላይ አሳይቷል። እንግዲህ በቀጣይ የዝውውር መስኮት ከምንመለከታቸው ጉዳዮች መካከል ጆዋው ፔድሮ ሌላኛው ትኩረት የሚስብ ጉዳይ ነው። በነገራችን ላይ በዚህ አጋጣሚ አርሴናል ዘግይቶ ቢሆንም የማቲያስ ኩኛን ዝውውር ለመጥለፍ ጥረት አድርጎ ነበር። ግን ተጫዋቹ 100% ፍላጎቱ በቀዩ ማሊያ በማንቸስተር ዩናይትድ መጫወት ብቻና ብቻ መሆኑን ለዩሮፒያን ውድድር ተሳታፊ ሆነ ለሻምፒየንስ ሊግም ተሳታፊ ሆነ የማቲያስ ኩኛ አቋም አልተቀየረም። ወደ ማንቸስተር መዘዋወር ብቻ ነው የተጫዋቹ ፍላጎት። አርሴናል ግን ዝውውሩን ለመጥለፍ ጥረት አድርጎ ነበር፣ አልተሳካለትም። አሁን ትኩረቱ ጆዋው ፔድሮ ነው።
በቀጣይስ ምን ሊፈጠር እንደሚችል አብረን በጋራ የምናየው ይሆናል። ሊቨርፑል፣ አርሴናል፣ ቼልሲ የተፋጠጡበት ብራዚላዊውን አጥቂ የትኛው ክለብ ሊያስፈርም ይችላል? እንግዲህ በጁን 1 ከምናያቸው ቢዲንግ ዋር መካከል አንዱ ይሄ ተጫዋች ይሆናል ማለት ነው። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በእጅጉ ሱፐር ታንክስ ድጋፋችሁን እንሻለን። በዚህ ወቅት ድጋፋችሁ ያስፈልገናል። በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም ቀደም ብሎ የፍሎሪያን ዊርትዝን የዝውውር ሂደት ለመጥለፍ ሊቨርፑሎች እንግዲህ የተጫዋቹን ወላጅ ኤጀንት በማግኘት በብላክፑል ከተማ ቅድመ ድርድር አድርገዋል። ከባየር ሌቨርኩዘን ፍቃድ አግኝቷል። ይህን ዝውውር ሊቨርፑል ከማንቸስተር ሲቲ እና ባየር ሙኒክ ለመጥለፍ ከየትኛውም ጊዜ በላይ ጠንክሮ እየሰራ ነው የሚገኘው። በዛ ዙሪያ የሰራ ነው ፕሮግራም አለ። እሱንም እያዳመጣችሁ ይህንንም ለሌሎች እያጋራችሁ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። በሌሎች መረጃዎች እንመጣለን። ሰላም ቆዩ።